ገዳቢ ከሆነው የድብቁ አእምሮ እምነት ለመላቀቅ የምትችልበት የመጀመሪያው ቁልፍ እምነቶችን በተመለከተ ትኩረት ማድረግ ነው። ምክንያቱም በድብቁ አእምሮ ውስጥ የተከማቹ የማይጠቅሙ እምነቶች እንዳሉ ካልተረዳ እነሱን ለማስወገድ መስራት አትችልም። እስቲ ለጥቂት ደቂቃዎች በህይወት ውስጥ አነስተኛ ጥቅም ያላቸውን ነገሮችና ለነሱ ምክንያት የሆኑትን መሰረታዊ አመለካከቶች ያስብ። ሁሉን ማስደሰት መፈለግ እንዲሁም የገንዘብ ማጣትን እንደ ምሳሌ ልንወስድ እንችላለን። ማግኘት ከሚገባ ገቢ በታች እያገኘ ነው። ብትለፋም ገቢ አልሻሻል ብሏል። ብዙ ገንዘብ በቋሚነት ማግኘት ከአቅም በላይ ሆኖብሃል። እነዚህ ጥያቄዎች ያንተ ከሆኑ ስለ ገንዘብ ስታስብ ቀጥታ አእምሮ ላይ የሚያቃጭሉትን 5 ሐሳቦችን ዘርዝረህ ጻፍ። የዘረዘርካቸው ነጥቦች በተስፋና በድፍረት የተሞሉ ናቸው ወይስ በፍርሃትና በመሰልቸት? ቤተሰቦች በገንዘብ ላይ ያላቸው አመለካከት ምንድነው? ጓደኞች ስለ ገንዘብ ያላቸው አመለካከት ምንድነው? ከገንዘብ ጋር ያላቸው ግንኙነትስ ምን ይመስላል? በአንተና በእነሱ መካከል የገንዘብ አረዳድ ወይም እምነትን በተመለከተ ግንኙነት ይታያል? ይህ መጽሐፍ በድብቁ አእምሮ ውስጥ የሚገኙትን አመለካከቶች በጥልቀት የምትመለከትበትንና መኖር የምትፈልገውን ህይወት እንዳትኖር እንቅፋት የሆኑብህን ነገሮች የምትቀርፍበትን መንገዶች ያስተምርሃል። ትክክል ያልሆነውን በህይወት ውስጥ የተፈጠረ ያለውን ነገር በማስተዋል ታላቁን የመገንዘብ ጡንቻ እንድታዳብር አቅም ይሰጣል። በድብቁ አእምሮ ውስጥ ያሉትን ገንዘብ ለማግኘት የምጠላውን መስራት አለብኝ፣ የፍቅር ግንኙነት ከመሰረትኩ የመታሰር ስሜት ይሰማኛል፣ የተመጣጠነ አመጋገብ ከመረጥኩኝ በድጋሚ የምወደውን ነገር መብላት አልችልም፣ ወዘተ አይነት ቅዠታም ታሪኮችን ለመፍታት ይህ መጽሐፍ ያግዛል። አንድ ጊዜ ምን እየተከሰተ እንደሆነ ካወቅ አላስፈላጊ የሆነውን የድብቁን አእምሮ ገዳቢ እምነት ማስወገድ ትችላለህ። ከዚያ ወደ ህይወት ልታስገባቸው የምትፈልጋቸውን አዳዲስና ማራኪ እምነቶችንና ልማዶችን ወደ ህይወት እንድትጋብዝ ይረዳሃል። ይህ ምን ማለት እንደሆነ አንድ በአንድ ለማየት እንሞክር። እኛ ሰዎች ንቁና ድብቁ አእምሮ ተብለው የሚታወቁ የአእምሮ ክፍሎች ያሉን ሲሆን አብዛኞቻችን ግን የምናውቀው መረጃዎቻችንን የምናቀናብርበትን፣ ነገሮችን የምናስተውልበትን፣ የምንፈርድበትን፣ የምናስብበትን፣ የምንተችበትን፣ ጆሮዎቻችን በጣም ትልልቅ ስለሆኑ የምንጨነቅበትን፣ የታሸገ ምግብ ላለመብላት ለአንዴና ለመጨረሻ ጊዜ የምንወስንበትን፣ 2 ሲደመር 2 ይሆናል 4 መሆኑን የምንረዳበትን፣ ቁልፎቻችንን የት እንደጣልን ለማስታወስ የምንሞክርበትን ንቁ የሆነውን የአእምሮአችንን ክፍል ብቻ ነው። ንቁ የሆነው የአእምሮ ክፍል ለስኬት ቀናኢ የሆነ ያለማቋረጥ ከአንድ ሐሳብ ወደ ሌላው ሐሳብ የሚጋልብ፣ ስናንቀላፋ ብቻ የሚያርፍ፣ አይናችንን በምንገልጥበት ቅጽበት ወደ ሥራ የሚመለስ ንቁ የሆነው የአእምሮ ክፍል የፊተኛውን የአእምሮ ስፍራ የሚይዝ ሲሆን ጉርምስና ዕድሜ እስከምንደርስ ድረስ የተሟላ እድገት አይኖረውም። ድብቁ የአእምሮ ክፍል ደግሞ ይህን ምድር በለቅሶ ከተቀላቀልንበት ዕለት ጀምሮ ሙሉ በሙሉ ያደገ የአእምሮ ክፍል ሲሆን ያለምንም ማጣራት ሁሉን የሚቀበል ስሜታዊነት እንዲሁም ደመነፍሳዊነት የሚስተዋልበት ክፍል ነው። ይህ ክፍል በልጅነት የሰበሰብናቸውን ውጫዊ መረጃዎች ሁሉ የምናከማችበት ነው። ድብቁ የአእምሮ ክፍል ማጣሪያ ስለሌለው ሁሉን ያምናል። በእውነትና በውሸት መካከል ያለውን ልዩነት አያውቅም። ወላጆቻችን ገንዘብ ማግኘት እንደማይችሉ ከነገሩን ያለምንም ጥያቄ ይቀበላል። ጋብቻ ማለት እርስ በርስ መቧቀስ ነው ካሉንም ያምናል። አንድ ቀይ ሱፍ ልብስ የለበሰ ወፍራም ሰው ስጦታ ያመጣልናል ሲሉ ያምናል። ሌላ የማይጠቅሙ ነገሮችን ሲነግሩን ሙሉ በሙሉ ይህ ድብቁ አእምሮ ይቀበላል። ድብቁ የአእምሮ ክፍል ገና በእውቀት እንዳልዳበረ ሕፃን ልጅ ሲሆን አብዛኞቹን መረጃዎቹን የሚስበውም ትንሽ ልጆች ሳለን ነው። ምክንያቱም በዚህ ዕድሜ ንቁ የሆነው የአእምሮ ክፍል ሙሉ በሙሉ የዳበረ ባለመሆኑ ነው። ልጆች ሳለን መረጃዎችን የምንሰበስበው አካባቢያችን ያሉ ሰዎች በቃላት ከሚናገሩት፣ ከፈገግታ፣ ከመኮሳተር፣ ከእንባ፣ ከሳቅ ወዘተ ሲሆን የምንወስደው ያለምንም ማጣራት ነው። ያም መረጃ በድብቁ የአእምሮ ክፍል ውስጥ እውነት መስሎ ተደላድሎ ይቀመጣል። በሌላ አነጋገር
እምነታችን ይሆናል ማለት ነው። ይህም ነቅተን እምነታችንን ለመለወጥ እስካልሞከርን ድረስ ለዘላለም እዚያው ይቀመጣል። የኔ ችግር እምነት ማጣት ይሆን ብለህ ራስህን ስትጠይቅ ምላሹ የሚያርፈው ሳታስተውለው ተሸክመ የምትዞረው ነፍስ የሌለው ገዳቢና ሐሰተኛ መረጃ የተከማቸበት ድብቁ የአእምሮ ክፍል እንደሚሆን አረጋግጥልሃለሁ። ይህ ማለት ይህንን አሰራር መረዳት እጅግ አስፈላጊ ነው ማለት ነው። ስለዚህ ከዚህ መጽሐፍ በስፋትና በጥልቀት ብንዳስሰው ምን ይመስልሃል? ተከተለኝ። ድብቁ አእምሮን መግለጥ። ድብቁ የአእምሮአችን ክፍል እምነታችን ብለን የምንጠራውን የህይወታችንን ንድፍ የያዘ ሲሆን ትዕይንቱን የሚያስተላልፈው በልጅነታችን በሰበሰብነው ያልተጣራ መረጃ ላይ ተመስርቶ ነው። በአብዛኛው ህይወታችንን ስለሚመሩት እነዚህ የድብቁ አእምሮ እምነቶች ለማወቅ ሙሉ በሙሉ ቸልተኞች ነን። ንቁ የሆነው የአእምሮአችን ክፍል ምንም ያህል የዳበረ አዋቂና ለራስ ክብር ኖሮት ቢያድግም ለሥራ በተዘጋጀበት ጊዜ በድብቁ የአእምሮ ክፍል ውስጥ ባከማቸው እምነት ቁጥጥር ስር ከመውደቅ አይደንም። ንቁ የሆነው የአእምሮአችን ክፍል ሁሉን እንደሚቆጣጠር ቢያስብም ግን አይቆጣጠርም። በተቃራኒው ድብቁ የአእምሮ ክፍል ደግሞ አያስብም፣ ግን ሁሉን ይቆጣጠራል። ሰዎች ንቁ በሆነው የአእምሮአቸው ክፍል በሚያውቁት ልክ ጥረው ህይወታቸውን ለማሻሻል እየሞከሩ የሚፈልጉትን የተሻለ ህይወት መኖር አለመቻላቸው ግራ የሚያጋባቸውም ለዚህ ነው። ለምሳሌ ያለማቋረጥ ስለ ገንዘብ ችግር የሚያወራ ሲራመድ ያገኘውን ዕቃ እየጠለዘ ገንዘብ ከዛፍ ላይ እንደ ቅጠል አትሸመጠጥም እያለ የሚያጉረመርምና ኑሮን ለማሸነፍ ደፋ ቀና ሲል ችላ ይል በነበረ አባት ስር አድገ ከሆነ ድብቁ አእምሮ ምንም ሳያገናዝብ ገንዘብ ትግል፣ ገንዘብ የማይገኝ የአባቴን ትኩረት ያላገኘሁት በገንዘብ የተነሳ ነው፣ ስለዚህ ገንዘብ ተጠያቂ ነው፣ ገንዘብ አስፈላጊ አይደለም የሚሉ አይነት እምነቶች ያሳድጋል። ትልቅ ስትሆን ንቁ በሆነው አእምሮ ከፍተኛ ገንዘብ ለማካበት ብትፈልግም ድብቁ አእምሮ ገንዘብ እንዳታምን ላንተ እንደማይገባና ብታገኝም እንኳን የምትወደው ሰው ትቶ እንደሚሄድ አድርጎ ያሳምናል። ታዲያ ምንም እንኳን ንቁ የሆነው አእምሮ ገንዘብ ለማግኘት ከፍተኛ ጥረት ቢያደርግም የድብቁ አእምሮ እምነት ግን ተስፋ ሊያስቆርጥ ይጥራል። ሀብት ማፍራት ብትችል እንኳን ሰዎች እንዳይሽሹ ስትል በአግባቡ እንዳትጠቀምበት ያደርጋል። ምንም እንኳን ታላላቅ ምኞቶች ቢኖርህም በድብቁ አእምሮ የሰነከው እምነት ግን ለህመም የሚዳርግ ወይም ላንተ አይገባም የሚል ከሆነ የምትፈልገውን እንድታገኝ አያደርግህም። ወይም ሊሳካልህ ይችላል ግን ደስ አያሰኝህም። ስለዚህ ያገኘኸውን ማጣትህ አይቀሬ ነው። ደመነፍስ። የውስጥ የደመነፍስ ስሜታችንን ችላ ብለን ልክ እንደ አባታችን አይነት በሚስቱ ላይ የሚማግጥ ባል ስናገባ በንቁ አእምሮአችን ሳይሆን ድብቁ አእምሮአችን እምነት በንቁ አእምሮአችን ማለትም ልቦናችን ውስጥ ከምንፈልጋቸው ነገሮችና ልምዶች ጋር የማይጣጣም ሲሆን መፍጠር በምንሞክረውና እየፈጠርነው ባለ ነገር መካከል ግራ የሚያጋቡ ግጭቶችን ይፈጥራል። ይህም አንድ እግራችንን ነዳጅ መስጫ ላይ ሌላውን ደግሞ ፍሬን ላይ አድርገን መኪና ለማሽከርከር እንደመፈለግ ነው። ድብቁ የአእምሮ ክፍል መጥፎ እምነቶች ብቻ ሳይሆን ውብ እምነቶችም አሉት። እዚህ ላይ የምናወራው ግን ስለ ጥሮቹ ብቻ አይደለም። ይህንን በተመለከተ ትርጉም ሊሰጡ ወይም ላይሰጡ የሚችሉ የተወሰኑ ምሳሌዎችን እንይ። ንቁ የሆነው አእምሮ የምፈልገውን ውሃ አጣጭ ለማግኘት ጓግቻለሁ ሲል ድብቁ አእምሮ መቀራረብ ህመምና ስቃይ ያመጣል በማለት ወደ ኋላ ይዘዋል። ንቁ የሆነው አእምሮ 25 ኪሎ መቀነስ እፈልጋለሁ ሲል ድብቁ አእምሮ ሰዎች ለጥቃት የተጋለጥን ስለሆነን ራሴን ለመጠበቅ ሰውነቴን መገንባት አለብኝ ይላል። ንቁ የሆነው አእምሮ በጣም ቆንጆና አማላይ ነኝ፣ ቁንጅናዬን ልጠቀምበት እፈልጋለሁ ሲል ድብቁ አእምሮ አካላዊ ደስታ መመኘት ያሳፍራል ይላል። ንቁ የሆነው አእምሮ ዓለምን መጎብኘት እፈልጋለሁ ሲል ድብቁ አእምሮ መደሰት ይሆናል ኃላፊነት የጎደለው መሆን፣ አለመወደድ በማለት ወደ ኋላ ይጎትተናል። ይህ ማለት ሌሎች መኪና ስለሌላቸው እኔ በመኪናዬ ጋቢና ውስጥ ተቀምጬ ዘናብል ፍታዊ አይሆንም ብሎ እንደማሰብ ነው።
ችግሩን ለመፍታት ዕጣን እንደማጨስ፣ ንፋስ እንደመቀበል፣ ውሻህን ተጠያቂ እንደማድረግ አይነት ብዙ ብልህ ዘዴዎችን ማሰብ ትችላለህ። እየደሃየ ገብቶ እንደሞተ እስካልተገነዘብክ ድረስ ችግሮች እየተንከባለሉና ሕይወትህን እያበላሹ መቀጠላቸው አይቀርም። ገዳቢ ከሆነው የድብቁ አእምሮ እምነት መላቀቅ። ገዳቢ ከሆነው የድብቁ አእምሮ እምነት ለመላቀቅ የምትችልበት የመጀመሪያው ቁልፍ እምነቶችህን በተመለከተ ትኩረት ማድረግ ነው። ምክንያቱም በድብቁ አእምሮ ውስጥ የተከማቹ የማይጠቅሙ እምነቶች እንዳሉ ካልተረዳ እነሱን ለማስወገድ መስራት አትችልም። እስቲ ለጥቂት ደቂቃዎች በህይወት ውስጥ አነስተኛ ጥቅም ያላቸውን ነገሮችና ለነሱ ምክንያት የሆኑትን መሰረታዊ አመለካከቶች አስብ። ሁሉን ማስደሰት መፈለግ እንዲሁም የገንዘብ ማጣትን እንደ ምሳሌ ልንወስድ እንችላለን። ማግኘት ከሚገባ ገቢ በታች እያገኘ ነው። ብትለፋም ገቢ አልሻሻል ብሏል። ብዙ ገንዘብ በቋሚነት ማግኘት ከአቅም በላይ ሆኖብሃል። እነዚህ ጥያቄዎች ያንተ ከሆኑ ስለ ገንዘብ ስታስብ ቀጥታ አእምሮ ላይ የሚያቃጭሉትን 5 ሐሳቦችን ዘርዝረህ ጻፍ። የዘረዘርካቸው ነጥቦች በተስፋና በድፍረት የተሞሉ ናቸው ወይስ በፍርሃትና በመሰልቸት? ቤተሰቦች በገንዘብ ላይ ያላቸው አመለካከት ምንድነው? ጓደኞች ስለ ገንዘብ ያላቸው አመለካከት ምንድነው? ከገንዘብ ጋር ያላቸው ግንኙነትስ ምን ይመስላል? በአንተና በእነሱ መካከል የገንዘብ አረዳድ ወይም እምነትን በተመለከተ ግንኙነት ይታያል? ይህ መጽሐፍ በድብቁ አእምሮ ውስጥ የሚገኙትን አመለካከቶች በጥልቀት የምትመለከትበትንና መኖር የምትፈልገውን ህይወት እንዳትኖር እንቅፋት የሆኑብህን ነገሮች የምትቀርፍበትን መንገዶች ያስተምርሃል። ለጊዜው ግን ትክክል ያልሆነውን በህይወት ውስጥ የተፈጠረ ያለውን ነገር በማስተዋል ታላቁን የመገንዘብ ጡንቻ እንድታዳብር አቅም ይሰጣል። በድብቁ አእምሮ ውስጥ ያሉትን ገንዘብ ለማግኘት የምጠላውን መስራት አለብኝ፣ የፍቅር ግንኙነት ከመሰረትኩ የመታሰር ስሜት ይሰማኛል፣ የተመጣጠነ አመጋገብ ከመረጥኩኝ በድጋሚ የምወደውን ነገር መብላት አልችልም፣ ወዘተ አይነት ታሪኮችን ለመፍታት ቅዠታም ታሪኮችን ለመፍታት ይህ መጽሐፍ ያግዛል። አንድ ጊዜ ምን እየተከሰተ እንደሆነ ካወቅ አላስፈላጊ የሆነውን የድብቁን አእምሮ ገዳቢ እምነት ማስወገድ ትችላለህ። ከዚያ ወደ ህይወት ልታስገባቸው የምትፈልጋቸውን አዳዲስና ማራኪ እምነቶችንና ልማዶችን ወደ ህይወት እንድትጋብዝ ይረዳሃል። በነገራችን ላይ ይህንን መጽሐፍ ሙሉን ማለትም በአማርኛ ማግኘት የምትፈልጉ ብቻ ከታች ባለው የቴሌግራም ሊንክ ልትጽፉልን ትችላላችሁ።